ላላባለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበር አሪፍ ብዙ ሰዎች ጋር ተዳርሼ ነበር አሪፍ ስራዎች መተውልኝ ነበር ምናምን ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይሻቸው የነበርኩት ነገሮች ያለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለከወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ እግዚአብሔር ይመስገን አሁን ግን አንድ አመት ሆኖታል አክሬ እግዚአብሔር አክሰኝ ቆምያለሁ አልወጣም መሰለኝ ውስጤ በቃ ትቻለሁ ምናምን በቃ አልፏል እኮ ተመስገን ብዬ እኮ ነው ማስበው ግን የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ አልረሳውም አይቀርም ቢላ ይዤ ራሴን አግኝቼው አውቃለሁ ማርያም በቃ እንዳልኩ ቤቴ ውስጥ ያለችኝ ማለት ነው ፍራሽ አለ የኪዳነ ምሕረት ስዕል አድኗለች በቃ እሷን ሳይ ነው ምረጋ እንደው ሁለታችሁ ወጣቶች ናችሁ ከልጅሽ አባት ጋር እኔ ደግሞ አንጋፋ ሽማግሌ ነኝ ባግባባችሁ ባስታረቃችሁ አብሮ የመኖር እድሉ የለም ፍቅር እውር ነው ይባል ትክክል ነው አራውና አሁን አይነው አሁን ያል አይኑ በርቶ እኔ ጋር ያይም ጭራሽ ያይም ያ ሁሉ ነገር እንዴ አበቃ አው እንግዲህ አይ ስቲል በጣም ነው የምወደው ማቤት ተደዋወላችሁ ከዚህ ቪዲዮ በኋላ አው እኔ ደስ ይላል የሚነዝር ፍቅር ነው የሚታይባት እሷ እና ታዲያ ጥንዶቹ በሳምንቱ በእውነተኛ ፍቅር አየሩን ሲያውዱት ነው የሰነበቱት በሰይፉ ሾው ላይ ሁለታቸውም ቀርበው በይፋ ይቅርታ ጠይቋታል እያለቀሰ በብዙ ችግር ውስጥ እንደነበረ ለሷ መድረስ እንዳልቻለ በሚገባ አብራርቶታል ማለት ነው ምን ማለት እንደብቻ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም በጣም ነው የምወዳት እኔ ብዙ ነገር አሳልፌያለሁ እኔ በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ እኔ እሷን ከድቼ አይደለም ልጅን ከድቼ አይደለም ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ በቃ በጣም ውጥረት ውስጥ ነበርኩኝ በጣም ቻሌንጅ ውስጥ ነበርኩኝ እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም በቃ ከራሴ ውስጥ ከኔ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ይቅርታ በጣም ይገባታል እንዴ እንዴ ቅርብላ በቃ አይዞ ብዙ ሰው ለምን ቶሎ ይቅር ትይዋለሽ ምክንያቱም አሁንም ጎርቶሽ ሊሄድ ይችላል እያስመሰለ ነው ይያሉ በብዙ መንገድ ሲጠይቋት ሰንብቷል ነገር ግን እሷ እንደዚህ ያለች እኔ ይቅርታ ያደረኩለት ለራሴ ነው ይቅርታ ያደረኩት ለሱ ሳይሆን ለኔ ነው ብላለች እውነተኛ የይቅርታ ትርጉም ይሄ ነው አንድን የበደለ ሰው ይቅር ማለት የበደለበት ምክንያት ሆን ብሎ ሊሆን ይችላል ወይም ደግሞ ሳይችል ቀርቶ ሊሆን ይችላል ስለዚህ ያን የበደላችሁንን ሰው ይቅርታ ማለት ለራስ ነው ረፍቱ ማመን አቃተኝ የህልሜ ንግስት የኔ አረኩና ብሩህ ቀን መጣ ህይወት ሊታደስ ባንቺ እንደገና የራሳችን ማመን አቅቶናል እግዚአብሔር ይመስገን በጓዳ ያለቀስኳቸው ነገሮች ሳላስባቸው በጣም በትልቅ መድረክ እየተካስኩኝ ነው
አስቤው አላውቅም። እግዚአብሔር ይመስገን የምሬ ነው ማርያምን። ስንቶቻችንን እከሌ ምን ይለኛል ይቅርብል፣ እከሌ ምን ትለኛለህ ይቅርብል በሚል ተልካሻ ሰበብ ምክንያት ከምንወዳቸው ሰዎች ጋር ተለያይተን የምንኖረው ስቲል ማለት ነው። እና እነዚህ ሰዎች ለትክክለኛ የይቅርታ አስተማሪ ናቸው። ወደፊት ያለውን ዕጣ ፈንታቸውን አብረን የምናየው ሆኖ ማለት ነው። ስለዚህ ተከታዮቿን ይቅርታ ስላረኩለት የተናደዳችሁ ይቅርታ አርጉልኝ፣ ይቅርታ ያረኩለት ስለራሴ ነው ብላለች። ስለዚህ በዚህ ሰዎችን በዚህ እንደሚረዷት ተስፋ እናደርጋለን። ሌላ እሱ ያነሳው ሐሳብ አለ። እኔም ጭንቅ ውስጥ ነበርኩ ብሏል። እኔም ጭንቅ ውስጥ ነበርኩኝ፣ ስለ ልጄ ብለህ ማረኝ እያልኩ ነበረ። ስለዚህ እሷም ጸሎት ላይ ነበረች ቤቷን ዘግታ፣ እሱም ጸሎት ላይ ነበረ ማለት ነው። ስለዚህ እግዚአብሔር ጸሎታቸውን ሰምቶ አንድ ላይ አድርጓቸዋል። ስለዚህ እግዚአብሔር በፍቅሩ ሸማ አልብሶ እስከ መጨረሻው እንዲያዘልቃቸው እንመኛለን ማለት ነው። ከዚህ በኋላ ሁለቶችም የጥበብ ሰዎች ናቸው። አሁንም አብረው እየሰሩ ነው። እንግዲህ አብረው ሁለት የጥበብ ሰዎች አብረው ሲሰሩ በጣም በቀላሉ መስጠት ያለባቸውን ለህዝብ ይሰጣሉ። እነሱ ደግሞ ከህዝብ ማግኘት ያለባቸውን ያገኛሉ ማለት ነው፣ ከፍቅር ጀምሮ። ይሄ ነው እንግዲህ ስለ ሀብታሙና ቤተልሔም ማለት ነው። ስለዚህ ከሀዘን ወደ ደስታ በጣም እሱም ቤቱን ዘግቶ እሷም ቤቷን ዘግታ ሲያዝኑበት ከነበረ አሁን ደግሞ በአደባባይ እግዚአብሔርን እያመሰገኑ ይገኛሉ ማለት ነው። እና እግዚአብሔር የተመሰገነ ይሁን ስለዚህ ማለት ነው። በመጨረሻ ምን አሉ ሁለቱ? ምን አሉ? ፍቅር ያሸንፋል ብለዋል። ፍቅር ያሸንፋል። እውነት ነው፣ ፍቅር ያሸንፋል። የእሷ ፍቅር በተለይ በጣም ይነበባል፣ ግልጽ ትመስላለች። እሱም ዝም ያለ ሰው ቢሆንም አያፈቅራትም ማለት አይደለም፣ ተናግሯል። እኔ መግለጽ አልችልም፣ ከእግዚአብሔር ጋር ወደፊት ነው ማሳያችሁ ብሏል። አዎ ይመቻችሁ። ስለሷ ያለህን ትክክለኛ ስሜት በግልጽ ንገረን፣ ምክንያቱም እኛ ቤተሰቦች ያስጨንቀናል አሉ። እንግዲህ ንገራቸው። ምን አይነት መግለጽ ይከብዳል ልበል ወይስ አሁን እንደዚህ ብለም ደግሞ ሰው የሚሰርበኝም ሰው አለ። ለተለማከር በዚህ ሰዓት ግን ብለይ ፈለከው ነገር ተናገርሽ። ሪል ፊሊንግ እንጂ እና ማወቅ ስለፈለገው ነው ተሰውኪ። እኔ ደግሞ በነገራችሁ ላይ ወንድ ልጅ እንደው እንደ ሐቅ ለመናገር ቢከፋውም ቢደላውም ደስተኛም ቢሆንም ባይሆንም ሁሉም በልቡ እናቴ ትምት ወንድ ልጅ የውስጡን መናገር አይችልም። እውነት ለመናገር ማለት ነው ማለት ውስጡ በጣም ብዙ ይተመቀ ብዙ እሳት አለ ማለት እኔ ብቻ አይደለሁም። እውነት ለመናገር ሙሉ የኢትዮጵያ ሕዝብ አጠቃላይ በውስጡ የተሸከመ ብዙ ነገር አለ። የምሬ ነው ማለት አሁን እንደዚህ ስል ያስመሰለ ነው ቢሉ የሚባሉ ብዙ የሚሉ ሰዎች አሉ። ግን እኔ የምሬ ነው ማለት ከልቤ ነው የምወዳት። እንዴት ስላልወዳት እችላለሁ? ምክንያቱም ብዙ ነገር ያሳለፍን ሰዎች ነን። በጣም ብዙ ነገር ያቀደን ሰዎች። ያው በመሃል ይሄ ነገር ሀፕን ሆነ መጣ ምናምን አሁን መጣ። ግን በቃ በራሴ በህይወቴ መናገር ስለማልችል ነው ባይዘው እንደዚህ መሆኑም ዝም ብሎ ይሻላል። በቃ አልፎ ይሄ ሁሉ ነገር ተስተካክሎ በቃ ፈጣሪ ሆይ እናመሰግናለን ብለን መቀጠል ነው የምፈልገው። መናገር አልፈልግም። የወንድ ልጅ የውስጡን ማውራት አይፈልግም። ወንድ ልጅ የውስጡን መናገር አይፈልግም። በውስጡ ይዞ ታግሎ ያን ነገር ማሸነፍ ማሳካት ነው የሚፈልገው። ስለዚህ ዝም ብሎ መኖር፣ ዝም ብሎ መሄድ፣ ፈጣሪን እያመሰገኑ በጣም ነው የምወዳት፣ በጣም ነው የማከብራት። አሌክሳንድር እሺ አንድ ጊዜ ይቀራልሽው። እውነት ለመናገር በጣም ከባድ ጥያቄ ነው። በአንድ ጊዜ ይቀራልሽው ከባድ ጥያቄ ነው። ማርያምን ከብዶኛል። እንዴት ሁላ ኤክስፕሌን ማድረግ እንዳለብኝ አይሆን ነው። ግን ይቅርታ ያደረኩት ለራሴ ለውስጤ ሰላም ስል ነው። ውስጤ ሰላም እንዲሆን ስለምፈልግ ነው በቃ። እና ደግሞ እውነቱን ነው የምነግራችሁ። እዚህ ጋር ምንም የምናስመስለው ምንም ነገር የለም። እኔ ትክክለኛው ስሜቴ ይሄ በቃ ይሄን ይቅርታ አለመቀበል ራሱ ማለት ነው ለኔ
ግፍ ነው የሚሆንብኝ ይህንን ይቅርታ አለመቀበል ማለት ነው። ምክንያቱም እግዚአብሔር እኮ አንዳንዴ ጥሩ ነገሮችን ብቻ አይደለም መጥፎ ነገሮችን ወደ ህይወታችን አምጥቶ ታሪካችንን ሊገለባብጠው ሁሉም ነገር ለበጎ ነው አይደለ? ታሪካችንን ሊገለባብጠው ሲፈልግ ነውና እነዚህ ሁሉ ደግሞ ያኔም አውቀው ነበር እዛ ያሳለፍኳቸው ነገሮች ቤት ውስጥ ሆኜ ምናምን ከዛ ይሄም ቀን አልፎ እኮ ታሪክ ይቀየራል አይደል ምናምን እያልኩኝ ዊሽ አረግ ነበርና ያኔ ከአምላኬ ጋር ያወራኋቸው ነገሮች በሙሉ አሁን እስከገረም ድረስ በአንድ ደቂቃ ቪዲዮ ነው ይሄ ሁሉ ታሪክ እየተፈጠረ ያለው አይደለ? ሶ መጥፎ ነገር ብሎ ወደ ህይወት ያመጣውን ነገር ወደ ጥሩ ነገር ይሄ መጥፎ ነገር በየማወራችሁ ነገር ለኔ ትልቅ ሲሳይ ነው፣ ትልቅ በረከት ነው። ህይወቴን ሁላ ለመለወጥ ተርኒንግ ፖይንት የሆነ ነገር ነው ለኔ ማለት ነው ፐርሰናሊ። ሶ ይሄንን ይቅርታ አለመቀበል ለኔ በጣም ትክክል ያልሆነ ነገር ነው። ሌላ ደግሞ እንዳልኳችሁ ለውስጤ ሰላም ተጨማሪ ደግሞ ከውስጤ ሰላም ባለፈ ደግሞ የምሬን ነው ማርያምን ሁሌ አባታችሁ ነኝ እንጸልያለን አይደለ? ጥያቄ ለምን ይፈጠርብኛል ውስጤ ላይ አባቢ ማርያምን የምሬን ነውና ለዛ ስል ግዴታ በቃ እንዳልኳችሁ ነው ለውስጤ ሰላም ስልና እግዚአብሔር በሚያውቀው በቃ አምላኬው ውስጤ ያለውን ቂም አስወጣልኝ። እሱ ነው ውስጤ ያለው ቂም ነው እኔ እንዳይሳካልኝ እያደረገ ያለው ብዬ ብዙ ጊዜ ጸልያለሁ፣ ብዙ ጊዜ ተማጽኛለሁ። ከንስሐ አባቴ ጋርም ብዙ ተማክሬበታለሁ። በቃ ጸልዩልኝ ብዬ ማለት ነው ውስጤ ያለውን ቂም እንዲያወጣልኝ ጸልዩልኝ ብዬ ብዙ ጊዜ ከአምላኬ ጋር ተመካክሬያለሁ። ሶ አሁን ውስጤ የምፈልገው ሰላም ነው፣ የምፈልገው ስራ መስራት ነው፣ የምፈልገው ፍቅር ነው። ሶ ፍቅር መጣ። ሶ ፍቅርን መግፋት አልችልም። አም ሶሪ ይሄ የኔ ኦፒኒየን ነው። ትሆን ያያየው ቢያንስ ለዚህ ልጅ እንኳን ስትል ማረኝ፣ በቃ ፊታችን አስተካክልኝ፣ መንገዴ ጠፍቶብኛልና መንገዴ ምራኝ፣ በቃ ገብርኤል አባቴ እባክህ ብቻ ግዘኝ ማርያምን፣ በቃ ከመነግርሽ በላይ አቋርጠዋለሁ። አይ ችግር የለውም በቃ እሺ ተዋልፈልኝ የምሬ ማርያም፣ በቃ ብቻ አስተካክልልኝ፣ መንገዴን ብቻ አስተካክልልኝ፣ ሌላውን ነገር ችግር የለውም በቃ ታገላለሁ። ግን ቢያንስ ለዚህ ልጅ ስትል እንኳን ማረኝ ያለቀስኩ ጠየቅኩት፣ አስተካከሉ። እግዚአብሔር ይመስገን ለሁሉ ነገር ነው። ከባድ ነው መችስ ደስተኛ ሆናል ብላችሁ አጠብቁም። ከእሷና ከሚስቴና ከልጅ ጋር ተለያይቼ ደስተኛ አይደለሁም፣ ደስተኛም ልሆንም አልችልም። ብቻ ግን እግዚአብሔር ይመስገን አልፏል። ያ ሁሉ ነገር አልፎ ለዚህ በቅተናል። ከዚህ በላይ ደግሞ በቃ ፈጣሪ ሁሉ ነገር አስተካክሎት በትልቅ መድረክ በትልቅ ስራ እግዚአብሔር አስተካክሎት ሁሉንም ነገር ይገናኛለን። በጣም ነው የምናመሰግናችሁ። እያለቀስኩ ነው ማርያም፣ በቃ እያለቀስኩ ፎቶውን እያየሁ ቢያንስ ለዚህ ልጅ እንኳን ስትል ማረኝ፣ በቃ ፊታችን አስተካክልኝ፣ መንገዴ ጠፍቶብኛልና መንገዴ ምራኝ፣ በቃ ገብርኤል አባቴ እባክህ ብቻ ግዘኝ ማርያምን፣ በቃ ከመነግርሽ በላይ ተቆርጦ አይ ችግር የለውም በቃ እሺ ተዋልፈልኝ የምሬ ማርያም፣ በቃ ብቻ አስተካክልልኝ፣ መንገዴን ብቻ አስተካክልልኝ፣ ሌላውን ነገር ፍቅር ያሸንፋል እንበስላለን። ምን ነው ልጄ የመህጎችን ብንጠቀም የእንተዚህ ቀመጦ ማመን አቃተኝ የህልሜን ነገስት የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ነገስት የኔ አረኩና ብሩህ ቀን መጣ
ሕይወት ሊታደስ ባንቺ እንደገና ማናለ እንደኔ እድሌ ቀናው ቀን ወጣለት ምኞት ወጥኖ እየሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ጎኔ ያለሽና ሁላችሁንም እንወዳችኋለን። ፍቅር 1 1 1 2 3 4 ፍቅር ያሸንፋል። እንወዳችኋለን። ሌላው መነጋገሪያ ሆኖ የሰነበተው ጉዳይ ደግሞ የቅድስት ብርሃንና የ55 ዓመቱ ሚሊዮነር አዛውንት ነው። በቅድስት ጉዳይ ሁለት ሀሳቦች ይነሳሉ። አንደኛ በእሷ እድሜ ማች የሚያደርግ አብሯት ያደገው ዶክተሩ ከሱ ጋር ሆና እውቅናውንም ይዛ ከሱ ጋር ሆና ሰርታ መለወጥ እየቻለች በአይፎን እና በተልካሻ ገንዘብ እንዴት ባሏን ትቀይራለች? ስለዚህ እንዴት ባሏን ትቀይራለች ተብላ በአንድ በኩል ትተቻለች፣ በሌላ በኩል ደግሞ ደግ አደረገች እየተባለላት ነው። ስለዚህ የመጀመሪያው ምንድን ነው? ደግ አደረገች የሚሉት ባለሀብት ጠብሶ ሸር ብትን ማለት ነው እንጂ ከድሃ ጋር ምን አላተማት ምን አላፋት የሚል ሲሆን፣ ሌላኛው ደግሞ ያላቻ ጋብቻ ነው። ያላቻ ጋብቻ ደግሞ በኋላ ራሷን ነው የሚጎዳት፣ ለገንዘብ ኃይል ራሷን አሳልፋ መስጠት መዘዙ ብዙ ነው በማለት ይሞግታሉ። ሌሎች ደግሞ ማህደር አሰፋ ሻሁን ጠብሳ ምን ሆነች የሚሉ አሉ። ስለዚህ በዚህ ጉዳይ ላይ እናንተ ምን ትላላችሁ? በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁ ምንድን ነው? ቅድስት ብርሃን ያደረገችው ነገር ትክክል ወይስ ሐሰት? እንግዲህ እሷ አስባበት ነው የምታደርገው ይሄን፣ ወይም በሆነ ነገር ብላክሜልም ተደርጋ ሊሆን ይችላል፣ አይታወቅም። የሆነ ነገር ረበሬ ሆይ እሳሩን እያየ ገደሉን ሳታይ የሚለውም ገጥሟት ሊሆን ይችላል። በሆነ መረጃ ይዙባትና ከዚያ በኋላ ከዛ እንዳትወጣ ሊያስራት ይችላል ሰውየው ማለት ነው። ስለዚህ በማታውቀው እንትን ውስጥ ገብታ ተጠልፋ ሊሆን ይችላል፣ ችግር ውስጥ ልትሆን ትችላለች። እና ይሄ አንዱ አነጋጋሪ በዚህ ሳምንት ውስጥ በጣም አነጋጋሪ ከነበረ ጉዳይ ውስጥ አንዱ የቅድስት ብርሃን ነው። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርሰው የሴኔጋል በረኛ የመሰለ ሰው ይዛ ስሟን ጥቀሱልኝ ማን እንደሆነች። እኔም ስማቸውን እንኳን አላውቀውም። አንድ ቆንጅዬ ልጅ አንድ የሴኔጋል በረኛ ይዛ ጠቆር ያለ ሰውዬ ወፈር ያለ ቦርጩ ዘርጠጥ ያለ ቅድስት ምን ነው ሴቶቹ ግን እንደው በእኔያውን በዚህ ሀሳብ ማተስማሙ ልትኖሩ ትችላላችሁ። ምን ነው ሴቶቹ ግን እንዲቀጥል ላረጋችሁ ወጠምሻ የሆነ እንዲህ ደረቱ ንፍትፍት ያደረገ ቆንጅዬ ወንድ ጠብሳ ማለት ነው። እችን የመሰለች ልጅ የእንጀራ ቂጥ አሻሮ ማሰሻ ከምትመስል አሻሮ የመሰለውን ጠብሳ ኬክ መስላ ብትኖር አይሻላትም ወይ? ምኞታችሁ ለምን እንዲቀጥል ደግ አደረሽ? ሌላው አሳዛኝ ዜና ነው የምነግራችሁ። እንግዲህ የሳውዲ አረቢያን የስቅላት ግራት ኢትዮጵያውያንን በጣም እየፈጀ መሆኑ ተነግሯል። ምንድነው ምክንያቱ? ከብት የሚያግቱ እንስሳትን የሚያግቱ ናቸው እነዚህ እና ጫት እየያዙ እየተገኙ ነው። ስለዚህ ጫት እየያዙ ሲገኙ የአደንዛዥ እጽ አዘዋዋሪ ናቸው በሚል
ይታሰራሉ። ከዚያ በስቅላት ይቀጣሉ። መቼ እንደሚቀጡ ራሱ አይታወቅም። በጣም ብዙ ኢትዮጵያውያን። ስለዚህ መንግስትም እንዲያግዛቸው ጥሪ ይቀርባል። መንግስት እንግዲህ ከራሱ ስብካ ጦርነት ላይ ስለሆነ ለዚህ ጊዜ አይኖረውም። ምክንያቱም እስካሁን ብዙ በየቀኑ ብዙ በስቅላት እየተቀጡ ነው። ስለዚህ ምንም ትንፍሽ ያለው ነገር የለም ማለት ነው እና እንደዚህ ያደርጋል ብለንም አንጠብቅም። ግን ይኸው ጥሪ ቀርቦለታል ለማለት ነው። በርካታ ኢትዮጵያውያን ዛሬም በስቅላት ተቀጥተዋል። የሳውዲ አረቢያ የሀገር ውስጥ ደህንነትም በዛሬው ዕለት 3 ኢትዮጵያውያንን በሞት መቅጣቱንም በስቅላት እንዲሞቱ መወሰኑንና ተግባራዊ ማድረጉንም ቢቢሲ ይዞት ከወጣው መረጃ ላይ ተመልክቻለሁ። ባለፉት ወራት ብቻም ወደ 19 የሚጠጉ ኢትዮጵያውያንም በሳውዲ አረቢያ በስቅላት ተቀጥተዋል። ይህንን ቅጣት እጅግ አሳዛኝ የሚያደርገው ደግሞ እነዚህ ልጆች እረኝነት እየሰሩ ቆይተው አድርሱ ተብለው ሲላኩ መሃሉ ላይ ታዲያ የተያዙ ነገር ጫት ሆኖ በመገኘቱም ሐሽሽ በማዘዋወር ተጠርጥረው የተሰቀሉ ናቸው። አሁንም በእስር ቤት ውስጥ በርካታ ዜጎቻችንም የሞት ቀናቸውን እየተጠባበቁ ይገኛሉ። እጅግ አሳዛኝ በሆነ ሁኔታ የሚገደሉበትን ቀን አያውቁም። እያንዳንዷ ጠዋትም በሰቀቀን እያለፈች ትገኛለች። ቤተሰቦቻቸው የት እንዳሉ አያውቁም። ጫት ይዛችሁ ተገኝታችኋል፣ ጫት አዘዋውራችኋል በሚል ብቻም በሞት እየተቀጡ ይገኛሉ። ዜጎቻችን ምን ማድረግ እንዳለብኝ አላውቅም። ነገር ግን ይህንን መረጃ ሁላችሁም ሼር አድርጉትም። ምናልባትም ከእንደዚህ አይነት ነገር ወገኖቻችን እንዲጠነቀቁ ሊረዳቸው ይችላል። ኢትዮጵያውያን ወገኖቻችን ድህነትን ሽሽትም እንደምትመለከቱት ከዚች ከኢትዮጵያ ይወጣሉ። በዚህም ታዲያ በጅቡቲ እንደዚሁም ደግሞ በሶማሊያ በኩል አድርገው ቀይ ባህርን ተሻግረው በየመን አቋርጠው እዚህ እንደምትመለከቱት ሳውዲ አረቢያ ይገባሉ። ሳውዲ አረቢያ ገብተው እረኝነትና ሌሎችም ያገኙትን ስራ እየሰሩ ቆይተው በአሳሳቾች ወይም ደግሞ በሌሎች ሰዎች ግፊነት ምክንያት ወይም የተጨማሪ ገንዘብ በማግኘት በሚልም ጫት ይዘው ተገኝተው በሞት እየተቀጡ ይገኛሉ። መንግስትም ድምጹን ሊያሰማ ይገባል። አለው ሊላቸው እነዚህ ወገኖች መንግስት አለን እንዲሉ ማድረግ ይገባል። አሳዛኝ ዜና ከሳውዲ አረቢያ። በሳውዲ አረቢያ እስከ 200 የሚደርሱ ኢትዮጵያውያን የሞት ፍርድ እንዲፈጸምባቸው በእስር ቤቶች ውስጥ እየተጠባበቁ መሆናቸው ተነገረ። ታሪካቸውን ለዓለም ለማሰማት በእጅጉ የተጨነቁ አንዳንድ እስረኞች የቢቢሲ ትግረኛ አገልግሎትን ማግኘት ችለዋል። ቢቢሲ በሞት ፍርድ እየተጠባበቁ ከሚገኙ ኢትዮጵያውያን መካከል ከ7 እስረኞች ጋር መነጋገሩ ተገልጿል። እንደ አምነስቲ ኢንተርናሽናል መረጃ በ2024 2 ኢትዮጵያውያን ሲገደሉ በ2025 ግን ቁጥር ወደ 35 ከፍ ብሏል። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዘሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። የአርቲስት ነጻነት ወርቅነህ ነፍስ አሁንም አላረፈችም። ለምን ቢሉ የአርቲስቱ እህትና ወንድም በፌዴራል ፖሊስ በቁጥጥር ስር ውለዋል። እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በማህበራዊ ሚዲያ የሰዎችን ስም አጥፍታችኋል፣ አዋክፋችኋል በሚል ምክንያት መታሰራቸው ታውቋል። ስለዚህ ሀበሻ ይህንን መረጃ አጋርቷል ማለት ነው። ይህ የተከበራችሁ የቻናላችን ቤተሰቦች ለእናንተ ይዘንላችሁ የቀረብነው የዛሬ መረጃዎች እነዚህን ይመስላሉ።